መጣ ገዙ ብለን ጀመረን ዛሬ ደግሞ ሌላ እንግዳ ሊመጣ ነው በጣም ብዙዎች ለካ መምህራኖችን ማክበር የሚፈልጉ በጣም ብዙ ተማሪዎች አሉ እኛንም ጨምሮ አይገርምም እድሉን ስላገኘን እንግዲህ ባለፈው በብስራት ሱራፌል ዘፈን ምክንያት መምህር ገዙን ጋብዘን ነበር ከተማሪያቸው ከታዬ ጋር ማለት ነው ተወዳጅ መምህር ዛሬም ልንጋብዝ ነው እውነት ነው የዛሬው እንግዳችን መምህሩ የመጡት ከሰንዳፋ ሁለተኛ ደረጃ ትምህርት ቤት ነው በጣም ተወዳጅ መምህር ናቸው ማን ናቸው የሚለውንና ታሪካቸውን አብረን ልንሰማ ይሄው በስቱዲዮ ጋብዘናል ጸግዬ መምህራችንን ቆመን እንቀበላቸው ባክብሮት ሰላምናት እናመሰግናለን ጸግዬ በድጋሚ እንኳን በሰላም መጡልን በጣም ደስ ብሎናል ስላየነው ያው በስልክ ነበር ስላየነው በጣም ደስ ብሎናል እንደምንወት እግዚአብሔር ይመስገን አሜን አሜን እንኳን በሰላም ቆያችሁኝ አሜን እንኳን በሰላም መጡልን እርሶም እንግዲህ ከሰንዳፋ ሁለተኛ ደረጃ ትምህርት ቤት መምህር ካሱ ዘውዴ በጣም ተወዳጅ ናቸው ለረጅም ዓመት አስተምረዋል ተማሪዎቹ እንግዲህ በጣም ስለርሶ የነገሩን ብዙ ታሪኮች አሉ ዛሬ በስቱዲዮ ተገኝተው ስለ አስተማሪነት ታሪኮ እንድንጫወት ስለመጡ በድጋሚ በጣም ነው የምናመሰግነው መምህር እኔ በጣም አመሰግናለሁ እግዚአብሔር ያክብርልኝ አሜን እንግዲህ ወደ ኋላ ተመልሰን ነው የምንጀምረው አይደል ወደ ሰንዳፋ ሃይ ስኩል ለምን ያህል ጊዜ አገለገሉ መምህር ብቻ ሳይሆን የርዕሰ መምህርም ነበሩ እዛ አይደለና የአስተማሪነት ታሪኮን እስኪ ያጫውቱን ሙሉ ስሙንም ጨምረው እሺ ስሜ ካሱ ዘውዴ ወዳጁ ነው ተወልጄ ያደግኩት ባሌ ጎባ ነው በስራ ግን በብዙ የኢትዮጵያ ክፍሎች ተዘዋውሬያለሁ እንዳጋጣሚ የአስተማሪነት ስራዬ ያበቃበት ነው የሚሆነው ሰንዳፋ ሃይ ስኩል የጀመርኩት በ1966 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ነበር እዛ የ3 ዓመት ዩኒቨርሲቲ ስንጨርስ ለአንድ ዓመት አገልግሎት እንሄድ ነበርና መጀመሪያ ጅጅጋ ሃይ ስኩል ተመድቤ ሰራው ለአንድ ዓመት በ69 እንደገና ደግሞ እንደድል ሆኖ ጅጅጋ ተቀጥሬ አንደርግራጁዌት ሆኜ እና አንድ በዛ በ69 ዓመተ ምህረት እንግዲህ ታሪኩን ተሰሙታላችሁ የሶማሌ እንትን ነበርና የዚያድ ባሬ የዚያድ ባሬ ግፊት ነበርና ጅጅጋ ስትለቀቅ እኔ በ70 ዓመተ ምህረት አስበተፈሪ እንዳስተምር ሆንኩኝ እድሜው አብዛኛውን በቃ በአስተማሪነት ሙሉ እድሜ በአስተማሪነት ተጀምሮ ነው የተጨረሰው አላለቀም ገና ነው አላለቀም በመሐከል በ68 ዓመተ ምህረት እድገት በህብረት ዘመቻ ላይ ከዘማች ተማሪነት ወደ ዘማች ተማሪ መምህር ተብዬ ለሃይ ስኩል ያኔ አስተማሪዎች ጥረት ስለነበረ እንደዛ አዞሩን ብዙ የ3 እና 4 ዓመት ዩኒቨርሲቲ ተማሪዎች ወደ አስተማሪነት ስንዞር እንዳጋጣሚ ጎባ 90 ብር ነው የሚሰጠን በወርና በዛ መተዳደር አልችልም ብዬ ከማይጨው ነበር ምድቤ ወደ ጎባ ሄድኩኝና ጎባ እንደገና አንድ ዓመት በ68 ዓመተ ምህረት አስተምሬያለሁ ደሞዙ እንዴት ነበር 90 ብር ነው ከበዛው በ90 ብር ነው 90 ብር ነው ግን እዛ ያባቴ ቤት ስለነበረ የቤት ኪራይ ያስቀንሳል ከአንድ ጓደኛዬ ጋር ተዳብለን ሰራተኛ ቀጥረን የኖር ነው በ90 ብር ከዛ በ70 ዓመተ ምህረት አስበተፈሪ አስተማርኩኝ በ71 ገባሁ ጨረስኩኝ ደሴ መምህራን ማሰልጠኛ ለመጀመሪያ ሲከፈት ድሮ የደረሰኛ አንዱ ነበርኩኝ እዛ ለማስተማር ደሴ ሄድኩኝ ደሴ ትምህርት ተቋሙ ተሰርቶ ስላላለቀ ትንሽ ጊዜ ስለሚፈጅ ለተወሰነ ጊዜ ወይዘሮ ስሂን ደሴ ከተማ ውስጥ አጭር ጊዜ ነው እዛ ተመደብኩኝ ከዛ እንደገና ደግሞ ተመለስኩኝና ወደ መምህራን ኮሌጅ መለሱኝ እንደገና የዛሬ ደግሞ እንግሊዝኛ ቋንቋ መምህር ጥረት ስለነበረ እዛ መለሱኝ እንግሊዝኛ ቋንቋ የሚያስተምሩ እንግሊዝኛ ቋንቋን ያስተማርኩት ከዛ ከወጣሁኝና እንደገና ደግሞ ከዛ እንደገና ኮምቦልቻም ደግሞ እንደዚህ መምህር ጥረት ነበር ይመስለኛል እዛ ሄድኩኝ ግን አንድ ሁለት ወር በላይ እንትን አላልኩኝ ሰራው በአጋጣሚ በዛ በ72 ዓመተ ምህረት አጋማሽ አካባቢ ላይ
ቦረና ወሎ ቦረና ሃይ ስኩል እዛ ተመድቤ ሄድኩኝ። በትንሽ አመት ውስጥ ብዙ ቦታ ነው። አስተማሪ እንደዚህ ብዙ አይዘዋወርም፣ ግን የነበረው የወቅቱ ሁኔታና የኔ የትምህርት ቤት አካሄዴ ሁኔታ ነው ማለት ጨርሼ አንድ ቦታ በመደብ ኖሮ እንደዚህ እንትን አልልም ነበር፣ ግን እየወጣሁ እየተቀጠርኩ ስለምን ቦረና እንደገና አንድ አመት 72 ዓመተ ምህረት ጨረስኩኝ። ተመልሼ ደሴ ቲታይ እንደገና መጣሁኝ። በ75 ዓመተ ምህረት ደግሞ ወደ አየር ጤና ትምህርት ቤት ተመድቤ መጣሁኝ አዲስ አበባ። አየር ጤና በተከፈተ በአመቱ ነው የመጣሁት እና ከመጀመሪያዎቹ መምህራን አንዱ ነው የምሆነው። ተማሪ ነው ያወጣለት ይባላል፣ እንደዛ ሰምቻለሁ። ትምህርት ስሙ አይደለ? አየር ጤና ብሎ ያወጣለት። አንድ ተማሪ ልጅ ነው ተነስቶ ሚኒስትሩ ናቸው መጥተው እንትን ሲያደርጉ እኔ በዛን ሰዓት አልነበርኩኝ ትምህርት ቤት ሲወጣ፣ ግን ታሪኩ አዲስ ነው ፍሬሽ ነበርና አየር ጤና እስከ 77 ጥር ድረስ ሰራው። ከ75 እስከ 77 ጥር ድረስ አስተማርኩኝ። 12ኛ ክፍል ብቻ ነው ያኔ ብዙ ሴክሽኖች ስለሆኑ 4 ህንዶችና እኔ ነበርን እንግሊዝኛ የምናስተምር የነበረው። 77 ጥር ላይ የመማርበት ያን የመማር እንደዛሬ እንደ ልብ አይገኝም። ማስተርሴን ዶክትሬቴን ተነስቶ የሚያዝበት እንትን አልነበረም እና ውድድሩ ሊደርሰኝ አልቻለም። በጣም እንትምልበት የነበረው እሱ ነበር ጥርበት የነበረው፣ ግን አልሆነም። ስለዚህ በዚሁ በትምህርት ሚኒስቴር መሰላል ላይ እንግዲህ ልወጣጣልኩና ዲሬክተርነት ተወዳደርኩ። አሰብ ሃይ ስኩል ዲሬክተር ሆኜ ሄድኩ በ77። አሰብ እሺ፣ አሰብ ስንት ዓመት ቆይ? 7 ዓመት ቆየሁኝ። በጣም የወጣትነት እድሜያችን ነው። በጣም ቆንጆ ህይወት ያሳልፍንበት ነበር። አሰብ በጣም የምንወደው ነው። ዛሬም በጣም ነው የምንቀራረበው። ከዛ በመጨረሻ አሰብ ወደ ኤርትራ ሲለቀቅ አሰብ ሲለቀቅ ኤኒዌይ አዲስ አበባ መጣ። ትምህርት ሚኒስቴር ለአዲስ አበባ ትምህርት ቤቶች መደበኝ። አዲስ አበባ ትምህርት ቤቶች በጊዜው የነበረው ክፍት ቦታ ሰንዳፋ ሃይ ስኩል ነው ብሎ ሰንዳፋ ለከን ያን ጊዜ አዲስ አበባ አስተዳደር ነበር። እዛ ሄድኩኝ። እዛ 1-2 ዓመት ተኩል ከሰራው በኋላ ከዲሬክተርነት ወረድኩኝና በ86 ያ አጋማሽ ላይ ከርዕሰ መምህርነት ወረድኩኝ እና ማስተማር የምትፈልገው የት ነው ብለው ጠየቁኝ። አንድ በጎ ስራ አስኪያጅ ነበሩ የሰሜን ሸዋ አቶ አበበ ጅራ የሚባሉ እና የት ነው የምትፈልገው? እኔ የትም ሰንዳፋ ሆናለሁኝ። እንደሱ ደስ ይለናል፣ በቃ እዛው ታስተምራለህ። ሰንዳፋ አስተማሪ ሆንኩኝ እስከ 90 ዓመተ ምህረት መጨረሻ ድረስ ሳስተምር ቆየው። ከ90 በኋላ እንደገና ደግሞ በአዲስ ውድድር ስርዓተ ትምህርት መጣሁ አዲስ አበባ 1 ዓመት ሰራው። ከዛ እንደገና ደግሞ የቡድን መሪ ሆኜ ፈተናዎች ድርጅት 5 ኪሎ ፈተናዎች ድርጅት ገባሁ። በጣም የተከበረ ቦታ ነው። ያሳሳቢ ነው። እሺ አንድ ፈተና ጠፋ ቢባል አንድ ነገር እንዲተፈጠረ ቢባል ይመጣ የሚችለው እያልን እንፈራለን። 5 ዓመት ተቀምጫለሁ። አንድም ችግር አልገጠመንም። ግን በጥሩ ዲሲፕሊን ጥሩ ጎበዝ የሆኑ ባለሙያዎች ነበሩበት። በእውነት እንዴት እንዳሰባሰባቸው እያልኩ ጠይቅ ነበር አለቆችንም። እዛ 5 ዓመት ቆየሁኝና የጡረታ ጠይቄ መውጣት የምችልበት እድሜ ሲደርስ እስቲ የራሴ የሆነ ነገር ላስባልኩኝና ጠይቄ ወጣኝ 55 ዓመት ሲሞላኝ። ከዛ ተመልሼ ሰንዳፋ ነው ሌላ የሚሄድበት እንግዲህ መጨረሻውን የቆየሁበት እና ሰንዳፋ ሄድኩኝ። ጠየቅኩኝ። መሬት በኢንቨስትመንት ተሰጠኝ። ትምህርት ቤት ጀመርኩኝ። አሁን ከአጸደ ህፃናት እስከ ሙሉ 1ኛ ደረጃ እስከ 8ኛ ክፍል ያለው ትምህርት ቤት አለኝ የራሱ። ዋው! ይሄ ነው። እሺ ነው አባት። ባለቤቴ መምህር ነች። መምህር አልማዝ ያስተማረች ነች። እሷም እኔም ጥሩ እንትን አለን፣ የህብረተሰቡ ጋር ጥሩ ህይወት አለን እና ሰንዳፋን የተገናኛችሁት ከአሰብ በኋላ? ሰንዳፋን የተገናኘ ለዛ ነው እርሶ ሰንዳፋን ጠበቅ ያደረጉት። ቤተሰብ የተመሰረተበት ስለሆነ የመጨረሻውን ሰንዳፋን ጠበቅ። እንግዲህ መምህር አሁን እርሶ ሲያጫውቱን በጣም ተመስጠን ነው ስንሰማ የነበረው። በጣም ብዙ ቦታ ነው እግሩ የረገጠው በማስተማር አገሪቱ ውስጥ በጣም ብዙ ቦታ። በስተመጨረሻም እንግዲህ ሰንዳፋ ለረጅም ዓመት ቆዩ ማለት ነው። ሰንዳፋ ካሉ
ተማሪዎቹ ጋር ስላሉት ቅርበት እስኪ እናወራ። መምህር ካሱ እንግዲህ እንግሊዘኛ ያስተምራሉ ግን በአማርኛ ይመክራሉ በጣም ይባላል ተማሪዎቹ እስኪ ከተማሪዎቹ ጋር ስላሉ ቅርበት እና ምን አይነት አስተማሪ ነዎት? አንዳንድ አስተማሪ ያለ በጣም ይፈራ በጣም ይወደዳል አለ አይደለ? ይሄ እንደ ቤተሰብ ስለሆነ ምናየው አስተማሪዎቻችን መምህር ካሱ በርግጥ ተማሪዎቹ ቢያወሩ ነው ጥሩ፣ ግን እርሶ ከተማሪዎቹ ጋር ያለውን ቅርበት እስኪ ደግሞ ያጫውቱን። እኔ ከማወራ ተማሪዎቼ ስለኔ ቢናገሩ ነው ጥሩ ትክክል የሚመስለው። ምክንያቱም እኔ እንጃ ሰዎች ስለራሳቸው ክፉን የሚናገሩ ያሉ ሰዎች ያለ አይመስለኝም። ግን እውነተኛ ልሁንና እኔ በተማሪዎች ውስጥ በእውነት በጥሩ ሁኔታ ነው የኖርኩበት በሙሉ ነው መነግርሽ። የትኛውም ቦታ ያሉ ዛሬም ግንኙነት አለኝ። የአየር ጤና ተማሪዎች ሲሰባሰቡ ጠሩኛል አሉኝ። አሰቦች ሲሰባሰቡ እኔ አሉኝ። ደስታም ቢፈጠር ሐዘንም ቢፈጠር እኔ እኖራለሁ። በአብዛኛው ሰንዳፋ ነው 34 ዓመት ስለኖርኩበት ሌላ ቦታ ማውቀው እንግዲህ የለም ማለት ይችላል። ጎባም ታሪክ ሆኗል እና ከተማሪዎቼ ጋር ጥሩ ግንኙነት ነው ያለኝ። ያዳምጡኛል ግን በአብዛኛው ነግራለሁ የሚሰማኝን ሁሉ ነው። መቼም ሰው እንደ እንትኑ ነው እንደ ልምዱ ነው። ያን ጊዜ የነበረኝ ኤክስፒሪየንስ እንደዛሬው ሪች አይሆንም ግን ቢሆንም ከነሱ ቀድማለሁ። አባት እናት ከልጅ ሁሉ ጊዜ አንድ ወደፊት ነው። እኔ እኮ አባቴ ቢኖሩ ዛሬም አንተ እንዲህ እንዳታደርግ ይሉኛል። ምክንያቱም የእሳቸው ተሞክሮ ከኔ ይቀድማል። መምህር ደግሞ ከልጆቹ ይቀድማል። ፔዳጎጂካሊ እንደዛ እኮ ነው የሚቀመጠው አለ። በተማሪና በመምህር መካከል የሆነ ዲስታንስ መኖር አለበት ይባላል። ስትወጂ ትወጃቸዋለሽ፣ መቆጣት ባለብሽ ጊዜ ትቆጫቸዋለሽ። መቆጣት ማለት እኮ መንገድ ማሳየት ነው። ዶንት ዱ ዚስ፣ ይሄ አታድርጉ፣ ጥሩ አይደለም፣ እንደዚህ አድርጉ፣ ይሄ ጥሩ ነው፣ በዚህ ሂዱ፣ እንዲህ አይነት ነገር ይቀማቸዋል፣ በዚህ ብትሄዱ። እኔን ነው እኮ የምነግራቸው፣ እኔ ያለፍኩበትን መንገድ ነው የምነግረውና ከአንድ ህንዳዊ እንትን ይል ነበረ እንደውም guide your children with light in your hand, in your eye, not a whip in your hand ይል ነበረ። አሰብ ነው እንትን ያለና ደስ ይለኛል። ተማሪዎቼ እኔ እንደዚህ እንትን ያልኩኝ ያስተማርኩኝ ለምሳሌ እናንተ ሁለታችሁ የምታወሩ ቢሆን ዝም ብዬ ከክፍሉ በሙሉ እናንተ ላይ ብቻ እንዲያየው ካወራሁኝ በቃ አስተካከልኳችሁ። እውነት ነው። አይ ኮንታክት ኢዝ ቬሪ ኢምፖርታንት የሚባለው በራሱ ትርጉም አለው። ወርዬ ትላለች። አይ ኮንታክት ኢዝ ቬሪ ኢምፖርታንት ምትል አንዲት ባልደረባችን አለች። ትላለች እንደዛ። እና ከዚህ ሲያልፍ ጣራቸዋለሁ፣ አነጋገራቸዋለሁ። ሰልፍ ላይ ሲሆን ማውቀውን ነገር ነግራቸዋለሁ። እኔን በጣም እንትን ያስደስቱኝ የነበሩ እኔ ውስጥ ቦታ ያላቸው እንትኖች መጽሐፍት አሁን ለኪንደርጋርተን ተማሪዎች እዛ አንደኛ ደረጃ ላይ አነብላቸው ነበር። አሁን እየደከምኩ እየሰነፍኩም ተውኩት እንጂ ተረቶች አነብላቸዋለሁ እና ከተረቱ የሚገኘው ትምህርት ምንድነው እላቸዋለሁ። ብዙውን ጊዜ እመክራለሁ፣ የማውቀውን ነገር አስተላልፋለሁ፣ እወዳቸዋለሁ። ስለ እውነት የልጅ ፍቅር አብሮኝ ነው የተፈጠረው። እውነትም ለዚህ ነው ያዘጋጀኝ ነው የምለው። እኔ በመምህርነቴ መምህርና ብዬ አላውቅም በፍጹም። የተፈጠሩት ለዚህ ነው። እኔ ለሱ ነው የተሰራሁት ብዬ ነው እና ፍቅሩ አለኝ ለልጆች። ልጆች ያፈቅሩኛል፣ ያከብሩኛል። ስለመመታቸው ሳይሆን እንደዚህ ብቻ የተላበሱ ጸጋን መምህርነት መሰጠት ነው፣ የተሰጡም ስለሆኑ ነው ብዬ አስባለሁ። እንግዲህ መምህር እርሱ አሁን ሲያጫውቱን አንደበተ ርቱዕ ነዎት። አባታዊነት እናያለን፣ ስስት እናያለን፣ ዕውቀት እናያለን፣ ኢትዮጵያን መዞር እናያለን፣ ብዙ ነገር በውስጡ እናያለንና አሁንም ስናየው ገና የመምህርነት ፍቅሩ ገና አልወጣለትም። ምን ይባላል ትምህርት ቤቱ? የግል ትምህርት ቤት የከፈቱት አልሚካስ አንደኛ ደረጃና ጸደ ሕፃናት ትምህርት ቤት። መልካም
እንግዲህ መምህር በመምህርነት ቆይተው ለረጅም ዓመታት ያስተማሯቸው በጣም ብዙ ተማሪዎች አሉ። ብዙ ደረጃም ትልልቅ ደረጃም የደረሱ አይደል? አሁን የሚገናኙ የሚያገኟቸው በተለያየ ጊዜ መደዋወል አለ እንደዚህ አይነት ነገር ከድሮ ተማሪዎች ጋር በደንብ ትገናኛላችሁ? እንደውም እንደኔ አይነት የዚህ አይነት እድል ያለው ብዙ ሰው ያለ አይመስለኝም እውነት ለመናገር። በከፍተኛ የትምህርት ደረጃ የደረሱ ፕሮፌሰር የሆኑ ባለሙያዎች ሕክምናንም ጨምሮ አሉ። እነሱ የሚናገሩበት ሁኔታ ሲፈጠር ይናገራል፣ እንገናኛለን። በከፍተኛ የመንግስት ስልጣን ላይ ያሉ የነበሩ ተማሪዎች አሉኝ፣ እንገናኛለን። ይሄንንም እነሱ አጋጣሚው ሲፈጠር ይናገሩታል። እስቲ አጋጣሚውን እንፍጠር እንዴ? ጎሽ አይሻልም? አጋጣሚ ይፈጠር እስቲ ይፈጠር። አጋጣሚ ላይቭ እንፍጠረው። የቀድሞ ተማሪዎቹ መጥተዋል። ሳይ እንኳን ደህና መጣችሁ። ሃይ እንደምን ነሽ? እናመሰግናለን። እነማን ይሆኑ ጸግዬ ታውቂያቸዋለሽ? እንደ አንቺ ማቃቸው ይመስለኛል። እንግዲህ መምህር ካሱ ተማሪዎች የነበራችሁ አይደለ? አሁን በተለያየ ሙያ ላይ ያላችሁ የቀድሞ ተማሪዎች ናችሁና እስኪ እንተዋወቃችሁ። እጅጋየሁ ወርቁ እባላለሁ። መምህር ካሱ እንግሊዘኛ አስተማሪ ነበሩ። ስንተኛ ክፍል? ከ9 ጀምሮ እሳቸው ናቸው አስተማሪ። ከ9 በላይ ከ9 በላይ እና አስተማሪ ብቻ ሳይሆኑ አባት ናቸው። በጣም በሚገርም ሁኔታ እህቴ ስታገባ ሽማግሌ ነበሩ። እኔ ሳገባ ቁጭ ብለው የዳሩኝ አባቴ ናቸው እና ከመምህርም በላይ አባት ናቸው። እሳቸውን የሚገልጽ ቃል የለኝም እና ጥሩ አሪያ ናቸው ለኛ፣ ጥሩ ከርሰሬ ናቸው ለኔ። ባይዘው ጥሩ ቦታ እንድንደርስ የሳቸው ተማሪ ሆኖ ጥሩ ቦታ ያልደረሰ ሰው የለም እና ያው እንደ ቤተሰብ ቁጣቸውን በሳቅ በቃ በጣም የሚያስደስቱ መምህር ናቸው። ዛሬ እንደዚህ አይነት እንግዲህ ማግኘት ከባድ ነው። በጣም ነው የምንወደት ጋሽ ካስዬ። እግዚአብሔር ያክብርልኝ። የኔን ጸጋ ከኔም ጸጋ በላይ ያልብሳችሁ። በእውነት ባለ ጸጋ ነኝ። እህታችን አንቺ ነው ወንታውቅ። እኔ ሙያ ብራ እባላለሁ። በኢትዮጵያ ፖሊስ ዩኒቨርሲቲ የክቡር ፕሬዝዳንቱ ጸሐፊ ነኝ በአሁኑ ሰዓት። መምህር ካሱ ከ9ኛ እስከ መጨረሻው እንግሊዝኛ አስተማሪ ነበሩ። ቆንጆ ቡና አላችሁ ባለፈው ብቅ ስለዛ ዮኒ መጥቷል። ቢሲንካ ቡና እንጠጥቷል። ፖሊስ ዩኒቨርሲቲ ያለ ቡና ታማው ትዝታችን በኢቢኤስ ሲሰራ ቢሮ መጥቷል ዮኒ እና ስለ መምህር ካሱ ይሄ ቃል አይገልጸውም። በዚህ ታሪክ አጋጣሚ እዚህ ኢቢኤስ ስቱዲዮ በመምህር ካሱ ምክንያት በመገኘቴ የሚሰማኝ ነገር መግለጽ አልችልም። እንግዲህ ይሄ ሆኖ እንዴት ነው 102 ሬዲዮ ላይ ሆነም ማዳምጠው ፕሮግራም አለ፣ የኛዎቹ ሚል ፕሮግራም ግርማ ፍስሐ የሚያዘጋጀው እና የሆነ ደብዳቤ ሲጽፉ ሰማሁ ማለት ነው። ደወልኩለትና ለመምህሬ መጻፍ ፈልጋለሁ አልኩት። በስራ ምክንያት ሰኞ ዕለት አጋጣሚ አዲስ አበባ ነበርኩ እኔ። ልክ ቢሮ ስገባ ደወለና ነገ ነው ፕሮግራሙ ሲለኝ ያንን የሰማ ኦዲዮን ሰምታችሁ ሊሆን ይችላል። ያንን ነገር ጻፍ ለመምህሬ ማለት ነው። አላሰብኩትም። ያ ነገር ገልጿቸው አይደለም። እኔም ቸኮላ ላይ ነኝ። ግጥም ነው? ግጥም አይደለም፣ ጽሁፍ ነው። በቃ ሐሳቡን ነገርና በሰዓቱ ትምህርት ቤት ውስጥ የፈጸምነው ነገር የነበረውን ይቅርታ ምስጋናም ነው እና አሁን ያ ደብዳቤ ብዙም እኔ እንትን አላልኩትም። ከውቀትም አይደለም የጻፍኩት፣ ግን በጣም ስለምንወዳቸው ስለምናከብራቸው ጻፍኩኝ። በዛ ምክንያት ደግሞ እኛ እናንተ ጋር መጣ። ግርማን በዚህ አጋጣሚ በጣም ግርምሽን በጣም አመሰግናለሁ። እና አሁን በዚህ አጋጣሚ የመጣ ነው እኔና እጅግ ወርቁ ነን። ከኋላችን ግን ብዙ ሰው ወክለን የመጣ ነው። መምህር ቀደም እንዳሉት በትልቅ ዶክተር የሆኑ ምን የሆኑ ጓደኞቻችን አሉ በመንግስት መስሪያ ቤት እንደኔም እንደሷም፣ እነሱንም እንወክላለን።
በተለያየ ምክንያት አንድ 6 ሆነን ነበር ዛሬ የምንመጣው በተለያየ መንግስት ስራ አጋጣሚ አልተመቸም አልተገናኘንም ኤንዌይስ በቃ ደስ ብሎናል መተናልኛ መምህር ካሱን አሁንም እድሜና ጤና ይስጥልኝ እላለሁ እንጂ እንደው በስ እሳቸው እንዲህ ማለት እንዲህ መሆኑ ራሱ ደስ ብሎኛል በቃ እንደው ነገር የለኝም ከዚህ በላይ ይቀፋቸው እስቲ አቦ ምን አይነት ተማሪዎች ነበራችሁ ግን ማን ረባሽ ነበር መምህር ማን ረባሽ ነበር በእንደዚህ አይነት አላስታውስም ተሰውሳችሁ የለም ረባሽ ነሽ የኛ ግሩፕ በጣም ረባሽ ነው እስቲ አስተዋሽ ግን አሁን መምህር ካሱ ምንድነው አሁን ወደ አባትነቱ ስለሚያዘነብሉ ደግሞ ጥፋት ያጠፋ ሰው ነው ሁሌ የማይረሳው አይደል ተደረገበት ሰው ይረሳል በጣም ረባሽ ነው ረባሽ ማለት እንዴት ነው ማሳቅና ለራስ ሰፊ ነፃነት መስጠት የልጅነት እድሜ ነው በሰዓቱ በጣም ረባሽ ነው አንያዝም በጣም ከባድ ነው ግን እሳቸው ሲመጡ የሚገርመው ሁሉን ክፍለ ጊዜ እንረብሽና እሳቸው ሲመጡ በተቻለ መጠን እንትን ለመሆን ጨዋ ለመሆን እንሞክራለን በእሳቸው ክፍለ ጊዜ ተሳክቷል እሺ እጅጋየሁ እስኪ ደግሞ ዳንቺ እኔ ያው አቶ መምህር ካሱም እንደሚያውቁኝ 3 ጓደኛሞች ነን እኛ ከአንደኛ እስከ 12ኛ ክፍል ሳራ ጄይ መሊካ ሃሩን እና እኔ ነን እና በግደስ ሲል እንደዚህ የትምህርት ቤት ተማን ሳራስ ዲሰንት ነን ያው የመምህራን ልጆችም ስለሆነን በጣም ጥሩ ጸባይ ያለ ልጆች ነን ያቃል መምህር ካሱም ይሄን ይመሰክሩልናል እና ያው ስንማር እናጠናለን ፈተና እንዳንወድቅ ጥረት እናረጋለን ግሩፓችን 3ታችን አንለያይም እና መምህር ካሱ ሲያዩን በሙሉ አይናቸው እንኳን አይሆንም ይቆጥቡናል በእውነት እና ያው እኛም የሳቸው ፍቅር የመምህራኖቻችን መምህር ብሩ ፊዳ የሚባሉ ማትስ አስተማሪ መምህር በልስቲ ከወደቀን ዝቅ ያለ ውጤት እንኳን ካመጣን ያን ፈተና እስከመሰረዝ ድረስ ይደርሱ ነበር እኛ ጥሩ ውጤት ካላመጣን ደስ አይላቸውም ነበር እና አሁን አንዷ ጓደኛዬ ባህር ዳር ዩኒቨርሲቲ ሌክቸረር ናት PhD-ዋን የሰራች ነው አንዷ እኔና መሊካ ሃሩን የምትባልና እኔ ደግሞ ያው ፋይናንስ ማስተርሳችን ይዘን ፋይናንስ ላይ ነው የምንሰራው እና ይሄ ሁሉ ኬት ነው የመጣው ከነ መምህር ካሱ የነሱ ኬት ነው እውነት በጣም ደስ ይላል ማለት ሁላችንም ወደ ኋላ ወደ መምህሮቻችን እንድንሄድ ነው የሚያደርገው ይሄ ፕሮግራም እና ብዙ ሰዎች በተደጋጋሚ እኛም የኛን መምህር ስላሉ ስለጠየቁ ነው እኛም እንግዲህ መምህር ካሱን ዛሬ ጋብዝናቸው እናንተ እንድትመጡ ያደረግነውና እስኪ እንመሰጋገንና እናጠቃለው አይደለ ምክንያቱም የትምህርት ቤት ዝታ ካለንና ካነሳን የሚያልቅ ነገር አይደለም በጣም ብዙ ነውና እንመሰጋገንና እዚህ ጋር የመጣ ስጦታ ስላለ ስጦታው ንክፈተው እሺ ወደ ስጦታው እናልፋለን ያው ከስጦታው በፊት ይቅርታ አይደለም ለመምህር ካሱ በጻፍኩት ደብዳቤ ላይ 2 ትልልቅ መምህሮቼን ረስቻለሁ ስለቸኮልኩኝ መምህር ተሾመ ከበደና ማትስ አስተማሪ አማርኛ አስተማሪ ደግሞ መምህር ድንቄሳ ደሬሳ እነሱንም አመስግኑልኝ ማለት ነው እናንተ ውስጥ ራሱ ቅድም መምህርን ያልናቸው ነበር አንደ በተረቱ ነው የሚጠየቁትን ጥያቄ ከኛ ምን ጠይቃቸውን ጥያቄ በቃ ስርዓት ባለው መልኩ ጥርጥር ያደርጉ ቁጭ ዘ ፖይንት እና ይሄ ለመምህርነት የሚሰጥ አንዱ ጸጋ ነው እናንተ ውስጥም አየሁት ግን ይገርማቸዋል ሁለታችሁም ስትናገሩ አንደ በተረቱ ናችሁ ፍቅር ትህትና ግብረ ገብነት ያላችሁ ናችሁና ፍሬዎችን እዚሁ እኛም ባይናችን ያያየን ነው መምህር እድሜን ከጤና ይስጠው አሜን አሜን ኦ እንግዲህ ዛሬ ተማሪዎችና አስተማሪ ተገናኝተን ብዙ ነገር ተጫወትን ከዚህም በላይ ብንቆይ ብዙ ምንለው ምናነሳው ነገር አለ ግን አላማችን አስተማሪዎቻችንን ማክበር ነውና ስለተገኛችሁ በጣም ነው እናመሰግነው እናንተም እንግዲህ የምታመሰግኑት የመጨረሻ የምስጋና ቃል ካላችሁ በዛው ሰናብታ መምህር ከመመረቄ በፊት ግን ይሄንን ነገር መምህራን እንዲያውት ፈልጋለሁ ለምን መምህርነት ሁሉ ጊዜ በስብሰባ መል ነበር ይሄ ማለት ነው ተማሪዎችስ ነው የምንቀረው
ጥሩ ከሆን በጥሩነት እንኖራለን ውስጣቸው ትክክል ጥሩ ካልሆን ስራችንን የምንወድ ተማሪዎቻችንን የምንወድ የምንዘጋጅ ዕውቀታችንን የምናሰፋ ከሆነ ደግሞ በመልካምነት ተማሪዎች ውስጥ እንኖራለን ስለዚህ ማስተማሪነት ዝም ብሎ መተዳደሪያ ብቻ ሳይሆን ሰው ቀረጻ ነው የሚባለው ይሄ ነውና ይሄ ውስጣችን እንዲኖር ፈልጋለሁ በተረፈ ልጆቼን እዚህ በቅርብ ያገኘኋቸውንም በሩቅ ያሉትን በሀገር ውጭም ሀገር ውስጥም ያሉ ለዚህ በቀችላችኋለሁ ደስ ብሎኛል ደስ ይበላችሁ እኔን የምታውቁኝና እኔን የምታስታውሱኝ በሙሉ ከኔ የበለጠ ጸጋ ያልብሳችሁ አገራችንን ሰላም ያድርግልን ዓለማችንን ሰላም ያድርግልን ፍቅሩን ያላብሰን አሜን እግዚአብሔር እጅግ በጣም ነው እናመሰግናለሁ እንግዲህ የሰንዳፋ ሃይስኩል መምህር ነበሩ ከዛም በተጨማሪ እንግዲህ በተለያየ በባሌ ጎባም በዚሁ በአዲስ አበባም በአሰብም በተለያዩ ቦታዎች ሰርተዋል ቤተሰብ መስርተው አሁን በሚኖሩበት በሰንዳፋ የግል ትምህርት ቤትም ከፍተዋል እጅግ ተወዳጅ መምህር ናቸው እዚህ መጡት ሁለት ቢሆኑም ግን እልፍ ናቸው በየቦታው ያሉ ስለዚህ በመምህር እጅ ተማራችሁ በሙሉ ክብሩን እንግዲህ እናንተም ወሰዱ ምስጋናቸውንም ከአንደበታቸው ተቀበሏቸው እጅግ በጣም ደስ ብሎናል እናንተም እዚህ አክብራችሁን ስለመጣችሁ እጅግ በጣም እናመሰግናችኋለን ለኢቢኤስ ነው ትልቅ ምስጋና አለኝ እግዚአብሔር ያክብርልን እኛም በጣም እናመሰግናለን እኛም በጣም ነው የምናመሰግነው እንግዲህ ብዙ ተማሪዎች እንዲ መምህሮቻቸውን ሊያመሰግኑ ይወዳሉና በዚህ አጋጣሚ የተለያየ ትምህርት ቤት የተማራችሁበት ትምህርት ቤት የምታስታውሱትን አስተማሪ አሁንም ድረስ የምትገናኙ ልታመሰግኑ የምትወዱ እኛ ጋር መምጣት ትችላላችሁ ትክክል ነው ማለት እንፈልጋለን መምህር ካሱ ተማሪዎቹ እናንተም እዚህ ስለመጣችሁ እንግዲህ ስለተመሰጋገነን እኛም በጣም ደስ ብሎናልና እናመሰግናለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ